እንኳን ለቅዱስ አማኑኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል ስለ ጌታችን ስለ አምላካችን ስለ ቅዱስ አማኑኤል ይህንን እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች አላት። ክርስቶስን በድንግልና ጸንሳ የወለደችው ኢያቄምና ሐና ልጅ ድንግል ማርያም ናት። ስሙንም አማኑኤል ትለዋለች አለው። ዓለምን የሚገዛት ወልደ እግዚአብሔር ነው። ከፍጡራን ማን ነው ገና ሕፃን ሳለ ክፉና በጎውን ሳያውቅ መልካሚቱን የሚመርጣት? ከፍጡራንስ ማን ነው? የእናቱን ማኅተመ ድንግልና ሳያፈልስ በድንግልና ተጸንሶ በድንግልና የሚወለድ ማን ነው? ከፈጣሪ በቀር በድንግልና ተጸንሶ በድንግልና መወለድ ለፍጡር አይቻለውምና። ዳግመኛ ነቢዩ ኢሳይያስ ስለ ክርስቶስ እንዲህ አለ። እግዚአብሔርም አለኝ፣ የምትጽፍበት ወረቀት ወስደህ ብዝበዛ ቸከለ፣ ምርኮም ፈጠነ ብለ በውስጡ በሰው ብዕር ጻፍበት። የታመኑ ሰዎችም አርአያን የበራክዩን ልጅ ዘካርያስን አዳኝባቸው፣ ትንቢት ወደምትናገር ሴት ሄዳችሁ ጸንሳም ወንድ ልጅን ወለደች። እግዚአብሔርም አለኝ፣ ብዝበዛ ቸከለ፣ ምርኮም ፈተነ ብለ ስሙን ሰይመው። ሕፃኑም አበመ ማለትን ሳያውቅ በፋርስ ንጉሥ ፊት የደማስቆን ኃይል ወስዶ የሶርያን ምርኮ ይከፍላልና። አበመ ብሎ አባቱንና እናቱን መጥራቱን ሳያውቅ የደማስቆን ሰራዊት በብዝበዛ በፋርሱ ንጉሥ ፊት የሶርያን ምርኮ የሚከፋፍል ወደኛ መጥቶ ባሕርያችን ከተዋሃደው ከመድኃኒታችን ኢየሱስ ክርስቶስ በቀር ከፍጡራን የትኛውም ሕፃን የለም። ዳግመኛ ነቢዩ ኢሳይያስ ስለ ጌታችን ኢየሱስ ክርስቶስ ልደት እንዲህ አለ። ሕፃን ተወለደልን፣ ልጅም ተሰጠን፣ በጫንቃውም ላይ አለቅነት አለው፣ ስሙም አብይ ምክር፣ የሰላም አለቃ ይባላል። ለአለቆችም ሰላምን አመጣላችሁ፣ ሕይወትንም የእርሱ ነው። ጌታነትንም ሁሉ በፊቱ አለ፣ ለሰላሙም ፍጻሜ የለውም። መንግሥቱም በዳዊት ዙፋን ትጸናለች። ዓለምንም በመካከል እጁ ከያዘው ከጌታችን ኢየሱስ ክርስቶስ በቀር አለ። ዋናው በጫንቃው ላይ ያለው ሕይወትስ የእርሱ የሆነ የትኛው ሕፃን ነው? ነቢዩ ኢሳይያስ ከድንግል እናቱ ስለ ጌታችን ኢየሱስ ክርስቶስ መወለድ ዳግመኛም እንዲህ አለ። ከሴት ስር በትር ትወጣለች፣ ከግንዱም አበባ ይወጣል። እግዚአብሔርን የመፍራት መንፈስ፣ የጥበብና የእውቀት መንፈስ፣ የኃይልና የምክር መንፈስ፣ የማስተዋልና የጽድቅ መንፈስ በእርሱ ላይ ያርፋል። በፍርድ አያደላም፣ በክፉም ነገር አይከራከርም፣ በእውነት ይፈርዳል እንጂ። የከበሩ በምድርም የከበሩትን ይዘልፋቸዋል፣ በአፉም ቃል ምድርን ሁሉ ይገፋታል። የአንደበቱን ፍርድ ኃጢአተኛውን ያጠፋዋል፣ በወገቡም እውነት ይታጠቃል። ተክሎች ከበጎች ጋር ይሰማራሉ፣ ነብርም ከፍየሎች ጋር ያድራሉ። ላምም ከአንበሳው ጋር ይሰማራል፣ ታናሽ ብላቴናም ይጠብቃቸዋል። አንበሳው እንደ ላህም ገለባ ይቅማል፣ ታናሽ ብላቴና እጁን በእባብ ጉድጓድ ውስጥ ይጨምራል። የነካውንም የሚጎዳውም ነገር የለም። በመቅደሴ ዙሪያ በማንም ላይ ጉዳት ማድረስ አይቻልም። ብዙ ውሃ ወንዝን ሁሉ እንደሚመላ እግዚአብሔርን ማወቅ በሁሉ ላይ ሞልቷልና። አንተ አይሁዳዊ ነቢዩ ኢሳይያስ የተናገረውን ትንቢት ሁሉ ከጌታችን ከኢየሱስ ክርስቶስ ልደት በኋላ እንደተደረገ ስማ ልንገርህ። የኢሳይያስን ትንቢት ሁሉ በጆሮቹ ሰምተን በዓይናችን አይተን ተክሎችን ከበጎች ጋር ሁሉ እንደተሰማሩ ላሞችም ካናብስት ጋር ፍየሎችም ካናምርት ጋር በኢየሱስ ክርስቶስ መርህት ወንጌል አሕዛብ ከምዕመናን ጋር ኃጥአን ከጻድቃን ጋር
ሩቆች ከቅርቦች ጋር አንድ መንጋ እንደሆኑ በዓይናችን አይተናል። በፍጹም መድኃኒት ኢየሱስ ክርስቶስ ልደት ሰማያውያን መላእክትና ምድራውያን ሰዎች ሁሉ አንድ መንጋ፣ አንድ ማህበር ሆነዋል። ነቢዩ ኢሳይያስ ስለ ክርስቶስ ዘመነ ሥጋዊ ዳግመኛ እንዲህ አለ። መላዋ ምድር በደስታ ትጮኻለች፣ የደጋ ዛፎችም በአንተ ደስ ይላቸዋል። ነቢዩ ኢሳይያስ በርጉም ሄሮድስ ክፋት ምክንያት ስለ ጌታችን ኢየሱስ ክርስቶስ ምድረ ግብጽ መሰደድ ዳግመኛም ትንቢት መናገር እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ምድረ ግብጽ ይወርዳል አለ። የግብፃውያን የእጃቸው ሥራ ይነዋወጣል፣ ልባቸውም በእነርሱ ላይ ይንቀጠቀጥባቸዋል። ግብፃውያን በግብፃውያን ላይ ይነሳሉ፣ ወንድም ወንድሙን ሰውም ባልንጀራውን ይገላል። ነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብጽ ምድር ይወርዳል ብሎ ትንቢት የተናገረውም ጌታችን ኢየሱስ ክርስቶስ በእውነት በፈጣን ደመና ተጭኖ ወደ ምድረ ግብጽ ወርዷል። ፈጣን ደመና ያላት በጀርባዋ አዝላ በክንዷም ታቅፋ ወደ ምድረ ግብጽ ይዛው የተሰደደችው እርሷ እመቤታችን ማርያም ናት። የግብፃውያን የእጃቸው ሥራ ሁሉ ይነዋወጣል ያለው ጌታችን ኢየሱስ ክርስቶስ በድንግል ማርያም እርባ እንደታዘለ ወደ እነርሱ በተሰደደ ጊዜ በእውነት የግብፃውያን መልእክቶቻቸው ተነዋውጠዋል፣ ጣዖቶቻቸውም ተሰባብረዋል። ነቢዩ ኢሳይያስ ስለ ክርስቶስ ዘመነ ሥጋዌና ትንሽ ብላቴናም ሳለ ወደ ምድረ ግብጽ ስለመሰደዱ ዳግመኛ ትንቢት ተናገረ። በግብጽ አውራጃ አንዲት ሀገር የእግዚአብሔር መሠዊያ ትሆናለች አለ። በግብጽ ሀገር የእግዚአብሔር ምልክት ለዘላለሙ ይደረጋል። ግብፃውያን ከሚከቧቸው ጠላቶች የተነሳ ወደ እግዚአብሔር ይጮኻሉ፣ የሚታደጋቸውም ስም ሰው ይልክላቸዋል። እውነትን ፈርዶ የሚታደግ ኢየሱስ ክርስቶስ ነው። እግዚአብሔር መሠዊያ የተባለችው የሐዋርያው የቅዱስ ማርቆስ መንበር እስክንድርያ ናት። እግዚአብሔር ምልክት የተባለችው የግብጽና የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ነቢዩ ኢሳይያስ ስለ ኢየሱስ ክርስቶስ ዳግመኛ እንዲህ አለ። የምናገረውን አውቅ ዘንድ ጌታ ኢየሱስ ክርስቶስ የጥበብ መንፈስን አንደበትን ይስጠኝ። እኔ አምላክነቴን አልክድም፣ በሐሰትም አልፈርድም። ጀርባዬንም ለግርፋት ፊቴንም በጥፊ ለመመታት ሰጠው። ምራቅንም ከማፈር የተነሳ ፊቴን አልመለስኩም። ጌታ እግዚአብሔር ረዳቱ ነኝ፣ ስለዚህም አላፈርኩም። ፊቴንም እንደ ጽኑ ዓለት አደረግኩኝ፣ እንደማላፍር አወቅኩኝ። አምላክነቴን የሚመሰክርልኝ መጥቷልና እግዚአብሔር አይደለምን ብሎ የሚከራከረኝ ማን ነው? እነሆ እግዚአብሔር ይረዳኛል፣ በእኔም ክፉ የሚያደርግስ ማን ነው? አንተ አይሁዳዊ ስማ እስኪ ንገር አስረዳኝ። ጀርባውን ለግርፋት ፊቱን ለጥፌ የሰጠ ማን ነው? ምራቅን ተጸይፎ ፊቱን ያልመለሰ ማን ነው? የክርስቶስ ወገኖች እኛ ግን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጀርባውን ለግርፋት ፊቱንም በጥፊ ለመመታት እንደሰጠ እናምናለን። ነቢዩ ኢሳይያስ ስለ ጌታችን ኢየሱስ ክርስቶስ መምጣትና መወለድ፣ መስቀልን መሰቀልና መሞት ዳግመኛም እንዲህ አለ። አቤቱ ምስክርነታችን ማን ይቀበልናል? እግዚአብሔርስ ሥልጣኑ ለማን ተገለጠ? ነገራችን በእርሱ ፊት እንደ ሕፃን ነው፣ በተጠማች ምድር እንዳለ ስውር ነውና። መልክ የለውም ውበትም የለውም፣ መልኩም ከሰው ሁሉ የተናቀ ነው። የተገረፈና መከራ የተቀበለ ሰው ነው፣ እርሱ ኃጢአታችን ሁሉ ተሸከመ። ስለኛ መከራ ተቀበለ፣ እኛም መከራ የተቀበለ የተገረፈውን አየነው። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችንም መከራ ተቀበለ። ሰላማችን ምልክት እርሱ ነው። በእርሱ ቁስል እኛ ተፈወስ። እረኛ እንደሌላቸው በጎች ስንቅበዘበዝ ኖረናልና። እንደ በግ ሊታረድ መጣ። በሚሸለተው ሰው ፊት እንደማይናገር በግ በጦር በሚወጉት ሰው ፊትም አፉን አልገለጠም። ስለ ወገኖቹም ኃጢአት ለሞት ደረሰ።
ክፉዎችም ሰዎችም ሁሉ ስለ መቃብሩ፣ ባለጸጎችም ስለ ሞት ትሰጣለሁ። እርሱ ኃጢአትን አላደረገም፣ በአንደበቱም ሐሰት አልተገኘበትም። እርሱ ለሞት ተላልፎ ተሰጠ፣ ከኃጢአተኞችም ጋር ተቆጠረ። የብዙዎችን ኃጢአት እርሱ ይደመስሳል። ስለ ኃጢአታቸውም ለሞት ተላልፎ ተሰጠ። ያልወለደች መካን ደስ ይላታል። ምጥን የማታውቅ በምጥ ተይዛ ትጮኻለች። ባል ካላት ይልቅ የፊተኛይቱ ልጆች ብዙዎች ናቸውና። አንተ አይሁዳዊ እስኪ ስማ፣ ኃጢአታችንን የተሸከመ ስለኛ መከራ የተቀበለ ማን ነው? ታሞ ተገርፎ ያየነው ማን ነው? ስለ ኃጢአታችን የቆሰለ ስለ በደላችንስ መከራን የተቀበለ ማን ነው? ኃጢአታችን የተሸከመ በዕፀ መስቀል ላይ ስለኛ የተሰቀለ ስለ በደላችን የቆሰለ የታመመ ሞቶ የተቀበረ የሰላማችን ምልክት እርሱ ኢየሱስ ክርስቶስ ነው። እርሱም በትንሣኤው እኛን ያስነሳን ዘንድ ከመቃብሩ ፈጥኖ ተነሳልን። ዳግመኛም ስማ አንተ አይሁዳዊ ትርጓሜውን አስረዳኝ። እንደ በግ ሊታረድ የመጣ ማን ነው? በሚሸለተው ሰው ፊት አፉን ያልገለጠ ማን ነው? ልቦናህ የታወረ አይሁዳዊ አንተስ ትርጓሜህን ስለማታውቅ ክርስቲያናዊ እኔ ትርጉሙን አስረዳሃለሁ። ስባ ሊታረድ የመጣውና በሚሸለተው ፊት አፉን ያልገለጠ ንጹሕ በግ የመሥዋዕታችን በግ ኢየሱስ ክርስቶስ ነው። ኃጢአታችን የሚያስተሰርይ የእግዚአብሔር በጉ ነው። ይህም ብሎ ዘካርያስ ልጁ ቅዱስ ዮሐንስ እንደተናገረ በሚሰቅሉትና ጎኑን በጦር በሚወጉት አይሁድ ፊት ያልተናገረው ትዕግሥተኛ በግ ኢየሱስ ክርስቶስ ነው። አማናዊ በግ ኢየሱስ ክርስቶስን አንተ አይሁዳዊ በመስቀል ላይ ሥጋውን ሰቅለ ደሙን አፍስሰ፣ ነገር ግን አምላክነቱን አላመንህም፣ ሰው መሆኑን አላወቅም። ከትንሣኤውም በኋላ ከበደልህ ሁሉ አልተመለስክም። ሥጋውንም አልበላህም፣ ደሙንም አልጠጣህም። ስለዚህ ክህደትህ የክርስቶስ ሕይወት የለህም። በሥጋም በነፍስም ከጨለማ አበጋዞች አጋንንት ጋር ወደ እንጦሮጦስ ይወረውረሃል። እግዚአብሔር የኢየሱስ ክርስቶስ ወገኖች እኛ ግን የመሥዋዕት በግ ክርስቶስን ሥጋውን በላን ደሙንም ጠጣን፣ በእርሱ ቁስል ተፈወስን፣ አምላክነቱን አምነናልና ሰውነቱንም አውቀናልና። ነቢዩ ኢሳይያስ ዳግመኛ እንዲህ አለ። እግዚአብሔር የሕዝቡን ቁስለ ኃጢአት በፈወሰበት ዘመን ጊዜ ያን ጊዜ የጨረቃ ብርሃን እንደ ፀሐይ ብርሃን ሆናል። ክርስቲያናዊ ሰው ሆይ በጌታ በክርስቶስ በወንጌል ፈጽሞ ደስ ይበል። ጨረቃ እንደ ፀሐይ አብርቶልሃልና ይልቁንም ፀሐይ 7 እልፍ አብርቶልሃልና ጨረቃም በሌሊት ጨለማ ካልሆነ በቀር እንደሚያበራ ዓለምም ሁሉ ቀድሞ ከአዳም እስከ ሙሴ ያለ ሕግና ሥርዓት በጨለማ ነበረችና። ከአዳም በኋላ ሕዝቦች በአቤልና በሴት በሄኖስና በገነት ባረገው በሄኖክም ትምህርት ጸንተው ይኖሩ ነበር። ቅዱሳን ሐዋርያት በዲድስቅያ እንደጻፉልን ሰብአ ነካ እነሆ እነዚህ ሁሉ አስተማራቸው፣ ስላልተመለሱ በጥፋት ውሃ ተደመሰሱ። የሰዶምና የገሞራ ሰዎችም አብርሃምና ሎጥ መልከ ጼዴቅም አስረድተዋቸው ከኃጢአታቸው ጥፋት ስላልተመለሱ እግዚአብሔር በነደደ እሳት አቃጥሎ አጠፋቸው። አብርሃም ገና የ10 ዓመት ብላቴና ሳለ ጀምሮ እግዚአብሔርን አወቀው፣ ወደደው። የአባቱንም ቤት ጣዖታቱን ሁሉ አቃጠለ፣ ወንድሙን አራንም በዚያ አቃጠለው። አብርሃም ፈጣሪውን ያመልከው ዘንድ ከተወለደበት ምድር ወጣ፣ ከፈጣሪው ጋር ቃል ኪዳን ገባ። በሥጋውም የግርዘትን ሥርዓት አደረገ። ልጆቹ ይስሐቅና ያዕቆብም እንደርሱ እግዚአብሔርን አመለኩ። ጻድቁ ኖኅም ካረፈ በኋላ ከአብርሃምና ይስሐቅ ያዕቆብ ከጻድቁ ኢዮብም በቀር ከአሕዛብ ወገን እግዚአብሔርን የሚያመልከው አልተገኘም። አሳሳቹ ዲያብሎስ እየገዛት ዓለም በክደት ጨለማ ነበረችና።
ከአብርሃምና ከይስሐቅ ያዕቆብም በኋላ በአሸናፊ እግዚአብሔር እጅ በሁለቱ ጽላት ላይ የተጻፉ የኦሪት ትእዛዛትና አስርቱን ቃላትን ነቢዩ ሙሴ እንዲሁ ተቀበለ። እግዚአብሔርም ነቢዩ ሙሴን በደብረ ሲና በደመና አምድ ላይ እንዲህ ብሎ ለተናገረ ከግብፅ ምድር ከዛብም ቤት ያወጣችሁ ፈጣሪ እግዚአብሔር እኔ ነኝና በላይ በሰማይ ካለው በታችን በምድር ባለው ከኔ በቀር ሌላ አምላክ አታምልክ። የሚጠሉኝም ላይ እስከ 3 እና 4 ትውልድ ድረስ የአባትን ኃጢአት በልጆች ላይ የማመጣ ቀናተኛ አምላክ ነኝና ለሚወዱኝ ግን እስከ 1000 ትውልድ ድረስ ምሕረት የማደርግ ነኝ። የፈጣሪህን የእግዚአብሔርን ስም በሐሰት ጠርተህ አትማል። ስሙንም በሐሰት የሚያነሳው እግዚአብሔር ከኃጢአቱ ያነጻውምና። የሰንበትን ቀን አስበህ አክብር። 6ኛ ቀንም ሥራህን ሁሉ ግዳጅን ሁሉ ሥራ። 7ኛይቱን ቀን ግን የፈጣሪህ የእግዚአብሔር ሰንበት ናት። ምንም ሥራ አትስራባት። አንተም ብትሆን ወንድ ልጅም ሴት ልጅም ቢሆን የወንድ አገልጋይም ሴት አገልጋይም ቢሆኑ አህያም በሬም እንስሳትም ቢሆኑ በአንተ ዘንድ የሚኖር መጻተኛ ቢሆን እግዚአብሔር በ6ቱ ሰማያት እንዲሁም በምድርም በባህርና በውስጡ ያለውን ሁሉ ፈጥሮ በ7ኛው ቀን አርፏልና ስለዚህ እግዚአብሔር 7ኛዋን ቀን ባረካት አከበራት። ዳግመኛም ላንተ በጎ ነገር ሁሉ ይደረግልህ ዘንድ እድሜህም በምድር ላይ እንዲረዝምልህ አባትና እናትን አክብር። ሰው አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በሐሰት አትመስክር። የባልንጀራን ገንዘብ እርሻም ቢሆን ወንድ ሰራተኛ ሴት ሰራተኛም ቢሆን በሬውም ቢሆን እንስሳም ቢሆን አትመኝ። ባልንጀራህን እንደራስህ አድርገህ ውደድ። እግዚአብሔር ለነቢዩ ሙሴ ይህንን ሁሉ በደብረ ሲና በዓምደ ደመና ላይ ሆኖ ነገረው። ሕዝቡን ሁሉ የቃሉን ነጸብራቅ ብርሃኑን ያዩ ዘንድ የነጋሪት ድምፅ ይሰሙ ነበር። ሕዝቡም ተራራው ሲጤስ አይተው ፈርተው ከተራራው ግርጌ ርቀው ቆመው ነበር። ነቢዩ ሙሴም ከእግዚአብሔር እጅ የኪዳኑን ታቦት ተቀብሎ በሰማይ ባለችው ደብተራ ብርሃን አምሳል የኦሪት ድንኳን ሠራላት። ያችም ደብተራ ኦሪት የእመቤታችን ቅድስት ድንግል ማርያም ምሳሌ ናት። የ10ሩ ትእዛዛት ቃላት በአሸናፊ ወልደ እግዚአብሔር ይመሰላል። ኦሪትስ እንደ ጨረቃ በሌሊት አበራች፣ በቀንም የምታበራ ፀሐይ ግን አልሆነችም። በኦሪት ፍጹም ሕይወትን አልሰጠችምና ነፍሳትንም ወደ ገነት እነርሱ አልገቡም። ስለዚህም ኦሪት በሌሊት ጨረቃማ በብርሃን ጨረቃ ሁሉ ተመሰለች። እንግዲህ የፀሐይ ብርሃን የተባለችውም ወንጌል ናት። የክርስቶስ ብርሃን ወንጌል ከጨረቃ ኦሪት ብርሃን ይልቅ 7 እጅ አብልጣ ለዓለም አብርታለችና ስለዚህም ወንጌል በፀሐይ ብርሃን ተመሰለች። ነቢዩ ኢሳይያስ እንደተናገረ ፀሐይ በቀን ጨለማም በሌሊት የሚያበራልሽ አይደለሽምን? ፀሐይሽስ አይጠልቅም፣ ጨረቃሽም አይጨልምም። ብርሃንሽ እግዚአብሔር ክብርሽ ፈጣሪሽ ነውና። ዳግመኛም ባለ ራእዩ ቅዱስ ዮሐንስ እንደተናገረው ሀገሪቱን ያበራላት ዘንድ ፀሐይና ጨረቃ ሁሉ አትሻም፣ ብርሃኗም እግዚአብሔር ነውና። አንተ ክርስቲያናዊ ሰው በሃይማኖት ለከበሩ ለክርስቲያን እግዚአብሔር በኦሪትና በነቢያት ወንጌልና በሐዋርያት እንደሚያበራላቸው አየህን? ጌታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት እንደነገራቸው የዓለም ብርሃን እኔ ነኝ፣ በብርሃኑ በእኔም እመኑ። ጨለማ ሳያገኛችሁ በብርሃን ተመላለሱ፣ እነርሱንም እናንተ የዓለም ብርሃን ናችሁ። በጎ ሥራችሁን አይተው የሰማይ አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ አላቸው። ርጉማን አይሁዳዊ ግን በክህደት ጨለማ ይኖራሉ። ለእኛ ክርስቲያን ግን የእግዚአብሔር ብርሃን ሕይወት በራልን። ሁሉ 2 ጡቶች ባሏት ቅድስት ቤተ ክርስቲያን አንዲት ሥርዓት ተሰራልን። 2 ጡቶች የተባሉት ኦሪትና ነቢያት ወንጌልና ሐዋርያት ናቸው። ከሁለቱም ጡቶቿ ሙሽራዋ ቅድስት ቤተ ክርስቲያን ታጠባናለች። ህብስተ ሕይወት ሥጋን ትመግበናለች፣ ደመ መለኮትንም ታጠጣናለች። እግዚአብሔርም በውስጧ በምስጋና በጸሎት አጽንቶ በዳግም ምጻቱ ወደ መንግሥተ ሰማያት ያግባን ለዘላለሙ አሜን።
አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጥቅምት 28 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 28 በዚች ቀን ቅዱስ መርትያኖስና መርቆሬዎስ በሰማዕትነት አረፉ። እሊህም ለቁስጥንጥንያ ሊቃነ ጳጳስ ለሆነው ለአባ ጳውሎስ ደቀ መዝሙር ናቸው። ይህም እንዲህ ነው። አርዮሳዊ የሆኑ ሁለተኛ ንጉሥ ቁስጥንጢኖስ አባ ጳውሎስን በተጣላው ጊዜ ወደ አርመንያ አጋዘውና በዚያም በስውር በእስር ቤት ውስጥ አንቀው እንዲገሉትም አደረገ። እሊህም ቅዱሳን መርትያኖስና መርቆሬዎስ ግን የረፍቱን ቀን ገድሉንም ጻፉ። አርዮሳውያንንና ንጉሡንም ረገሙት። አንድ ክፉ ሰውም ወደ ንጉሡ ሂዶ እነርሱ እንደረገሙት ወነጀላቸው። ንጉሡም ያን ጊዜ ከአትክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮቹን ልኮ ወደ እርሱ አስቀረባቸው። በሰይፍም እንዲገድሏቸው አዞ ገደላቸውም። በዚያም በገደሏቸው ቦታ ቀበሯቸው። እስከ ዮሐንስ አፈወርቅ ዘመን በዚያ ቦታ ኑረው እርሱ ዜናቸውን በሰማ ጊዜ መልእክተኞችን ልኮ ሥጋቸውን ወደ ቁስጥንጥንያ በክብር አስመጣና ያማረ ቤተ ክርስቲያን ሰርቶላቸው ሥጋቸውንም በውስጡ አኖረ። በዚያችም ቀን በዓላቸውን አደረገ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአባ መቅብዮ ከ9 ቅዱሳን ያንዱ የአባ ዳግመኛም የአባ ኖሃ እግዚአብሔር የያፌት ሀገር ያፍልሶ ብሎ የመረቀው ያፌት የአባቶቻችን የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይሁን ለዘላለም አሜን።